እንዴት ናችሁ? ዛሬ ደግሞ ከፈተና ጭንቀት ወይም ደግሞ ኤግዛም አንዛይቲ ጋር በተገናኘ የተወሰኑ ነጥቦችን ለማንሳት እንሞክራለን። ይሄም ደግሞ ከ12ኛ ክፍል ጋር ከሚፈተኑ ተማሪዎች ጋር በተያያዘ የተለያዩ ከፈተና ጋር የተገናኙ ጭንቀቶች ሊኖሩ ይችላሉ። ወይም በተለያየ ጊዜ ፈተና የሚፈተኑ ሰዎች፣ ተማሪዎች ከፈተናው ጋር በተገናኘ የሚፈጠሩ ጭንቀቶች ይኖራሉ። ያ የፈተና ጭንቀት ወይም ኤግዛም አንዛይቲ ስንል ምን ማለታችን ነው? እንዲሁም ደግሞ መፍትሄዎቹ ምንድናቸው የሚለውን ለማውራት እንሞክራለን። በፈተና ወቅት የሚታይ ጭንቀት ኤግዛም አንዛይቲ ምንድን ነው? የፈተና ጭንቀት ማለት ፈተና ከመጀመሩ በፊት፣ በፈተና ወቅት ወይንም ከፈተና በኋላ የሚከሰት ከፍተኛ የስነ ልቦና ሳይኮሎጂካል እና የአካል ፊዚዮሎጂካል ጭንቀት ነው። ይህ ጭንቀት የማስታወስ ችሎታን፣ ትኩረትን፣ የማሰብ ፍጥነትን እና የፈተና ውጤትን ሊያደክም ይችላል። የፈተና ጭንቀት ምልክቶች፣ አካል ላይ የሚታዩ ምልክቶች ይኖራሉ። እነሱም የልብ ምት መጨመር፣ ላብ መውጣት፣ እጅ መንቀጥቀጥ፣ ራስ ምታት፣ ሆድ ህመም፣ የአፍ መድረቅ፣ የትንፋሽ ፍጥነት መጨመር። እነዚህ አካል ላይ የሚታዩ ምልክቶች ናቸው። ሌላኛው የአእምሮ ላይ ምልክቶች፣ ትኩረት ማጣት፣ የተማሩትን መርሳት፣ አልችልም የሚል አሉታዊ ሐሳብ፣ የመውደቅ ፍርሃት። እነዚህ አእምሮ ላይ ሊታዩ ይችላሉ። ባህሪ ላይ የሚታይ ለውጥ፣ ትምህርትን መሸሽ፣ ከሰዎች መራቅ፣ ከመጠን በላይ ካፌን መጠጣት፣ ሌሊት እንቅልፍ ማጣት። የፈተና የጭንቀት መንስኤዎችስ ምንድናቸው የሚሉትን ሐሳብ ደግሞ ለማንሳት እንሞክር። የመውደቅ ፍርሃት፣ ዝግጅት አለመኖር፣ ጊዜን በአግባቡ አለማስተዳደር፣ ከቤተሰብ ወይም ከጓደኞች የመጣ ጫና፣ ፍጹም ወይም ፐርፌክሽኒስት መሆን፣ ዝቅተኛ በራስ መተማመን በዋናነት ፈተና ጭንቀት መንስኤዎች ናቸው። በአንጎል ውስጥ ምን ይከሰታል የሚለውን ሐሳብ ለማየት እንሞክር። ጭንቀት ሲጨምር አንጎል አሚግዳል የሚባለው ክፍል የአደጋ ምልክት ይልካል። ከዚያም አድሬናሊን ይጨምራል፣ ኮርቲሶል ይጨምራል። እነዚህ ሆርሞኖች ለጊዜው አካልን ቢያነቃቁም ከመጠን በላይ ሲጨምሩ የማስታወስ ሂደትን ይቀንሳሉ። ስለዚህ አውቀው ነበር ግን ረሳሁ የሚባል ስሜት ይፈጠራል ማለት ነው። የፈተና ጭንቀትን የሚቀንሱ መንገዶችን ለማየት እንሞክር። ከፈተና በፊት የሚደረጉ፣ የመጀመሪያው ቀድሞ ማንበብ። በአንድ ቀን ሁሉንም ከማንበብ ይልቅ በየቀኑ ትንሽ ትንሽ ማንበብ ፍቱን መድኃኒት ነው። ነገሮችን በደንብ ለመረዳት ቀድሞ ማንበብ አስፈላጊ ነው ማለት ነው። ሌላኛው አክቲቭ ሪኮል፣ መጽሐፉን ከመደጋገም ይልቅ ራስን በጥያቄ መፈተን፣ ያጠናውትን ማስታወስ አስፈላጊ ነው። አክቲቭ ሪኮልም ለፈተና በፊት ዝግጅት መደረግ ያለበት ነው ማለት ነው። ሌላኛው ፕራክቲስ ቴስት፣ እውነተኛ ፈተና እንደሚሆን አስበህ በሰዓት ራስክን ገድበህ ልምምድ ማድረግ። ለሆነ ፈተና ጥያቄ ትወስዳለህ፣ ለዛ ጥያቄ ሰዓት ትመድባለህ፣ በዛ ሰዓት ውስጥ የመጨረስን ልምምድ ማድረግ አስፈላጊ ነው ማለት ነው። ሌላኛው ያተነፋፈስ ልምምድ 4 7 8። ይህ ዘዴ የአካልን ዘና የማለት ስርዓት ፓራሲምፓቲክ ነርቨስ ሲስተም ያነቃቃል፣ የልብ ምትን ያረጋጋል፣ ጭንቀትን ይቀንሳል ማለት ነው። ይህን ዘዴ መተግበር አስፈላጊ ነው። የመጀመሪያው 4 ሰከንድ በአፍንጫህ 4 ሰከንድ በቀስታ አየር ሳብ። እሱን ለማድረግም 1 2 3 4 እያልክ በአይምሮህ ወይም በቀስታ ቁጥር። ለ7 ሰከንድ አየሩን በውስጥህ አምቀህ ያዝ። ከ1 እስከ 7 የቆጠርክ አረጋግጥ። አሁን በአፍህ 8 ሰከንድ በቀስታ አየሩን አውጣ። በቀስታ 1 እስከ 8ም ቁጥር። ፈተና ሊጀምር 5 ደቂቃ ሲቀር ልብ በፍጥነት እየመታ ከሆነ ይህንን ለ4 ዙር ብታደርግ አብዛኛውን ጊዜ የመረጋጋት ስሜት ይሰማሃል። ሌላኛው መንገድ 5 4 3 2 1 ግራውንዲንግ ቴክኒክ። ይህ ዘዴ አእምሮህን ከፍርሃትና ካሉታዊ ሐሳቦች ወደ አሁናዊ ሁኔታ ይመልሳል። በዙሪያ ያሉ 5 ነገሮችን መመልከት። ለምሳሌ ጠረጴዛ፣ ወንበር፣ ሰዓት፣ መጽሐፍ፣ መስኮት። እነዚህን 5 ነገሮችን መመልከት። ሌላኛው 4 ነገሮችን መንካት። ልብስን፣ ጠረጴዛህን፣ ወንበርን፣ እጅን ሊሆን ይችላል። ወይም ሌላ 4 ነገሮች የሚነኩ ካሉ እነሱን ንካ። ስትነካ ልስላሴውን፣ ቅዝቃዜውን፣ ጥንካሬውን መመርመርና ማስተዋል አስፈላጊ ነው። ሌላኛው 3 ድምጾችን አዳምጥ። የንፋስ ድምጽ ሊሆን ይችላል፣ የሰዎች ድምጽ ሊሆን ይችላል፣
የሰዓት ቲክቲክ ሊሆን ይችላል ወይም ሌላ 3 ድምጾችን ማዳመጥ። ሌላኛው 2 ሽታ አስተውል። የቡና ሽታ ሊሆን ይችላል፣ የወረቀት ወይም የሳሙና ሽታ ሊሆን ይችላል። ምንም ሽታ ካልሸተተህ የአየሩን ሽታ ማማግ አስፈላጊ ነው። ሌላኛው 1 ጣዕም አስተውል። የውሃ ጣዕም ሊሆን ይችላል፣ የማስቲካ ጣዕም ሊሆን ይችላል፣ ወይንም በአፋችን ውስጥ ያለን ተፈጥሯዊ ጣዕም ሊሆን ይችላል። ስለዚህ በዚህ አይነት መንገድ 5 4 3 2 1 ስነ ዘዴን መተግበር። ይህ ለምን ይሰራል ለሚል ጥያቄ መልስ እንስጥ። ጭንቀት ሲጨምር አእምሮህ ምናልባት እወድቃለሁ፣ ምናልባት እረሳለሁ በሚሉ ሐሳቦች ይሞላል። የ5 4 3 2 1 ዘዴ ግን አእምሮህን በአምስቱ የስሜት ሕዋሳት ማየትን፣ መንካትን፣ መስማትን፣ ማሽተትን፣ መቅመስ ላይ እንዲያተኩር ታደርገዋለህ። ይህም የፍርሃት ሐሳቦችን በመቀነስ ወደ አሁኑ ማንነት ወይም ጊዜነት ይመልሳል ማለት ነው። ሌላኛው መንገድ ፕሮግረሲቭ መስል ሪላክሴሽን ወይንም PMR በማለት የምንጠራው ነው። ይሄ በራሱ ምንድነው የሚለው መጀመሪያ ለመተርጎም እንሞክር። PMR ማለት የሰውነታችን ጡንቻዎች በቅደም ተከተል ለጥቂት ሰከንዶች አጥብቆ ከዚያ ሙሉ በሙሉ የመልቀቅ ዘዴ ነው። ይህ ዘዴ በጭንቀት ጊዜ የሚጠነክሩ ጡንቻዎችን ያረጋጋል፣ የልብ ምትን ይቀንሳል፣ አእምሮንም ያሳርፋል። እንዴት እንከውነው ለሚለው ምቹ ቦታ ላይ ቁጭ እንላለን ወይንም እንተኛለን። በተለመደው መንገድ እንተነፍሳለን። ከዛ እግሮቻችንን የእግሮቻችን ጣቶች ወደ ውስጥ አጥብቀን እንይዛለን ለ5 ሰከንድ ያህል። ከዚያም እንለቃለን። ጡንቻዎቻችን አጥብቀን ለ5 ሰከንድ እንይዛለን፣ ከዚያም እንለቃለን። ጭኖቻችን ለ5 ሰከንድ አጥብቀን እንይዛለን፣ ከዚያም እንለቃለን። ሆድን ወደ ውስጥ ለ5 ሰከንድ እንሰልጋለን፣ ከዚያም እንለቃለን። እጆቻችን ጡንቻ እንይዛለን፣ ለ5 ሰከንድ አጥብቀን እንይዛለን፣ ከዚያም እንለቃለን። ትከሻችን ለ5 ሰከንድ ወደ ላይ ከፍ አድርገን እንይዛለን፣ ከዚያም እንለቃለን። ፊታችን አይኖቻችንን እንጨፍናለን፣ ለ5 ሰከንድ ግንባራችንን አጥብቀን እንይዛለን፣ ከዚያም ፊታችን ማሳጅ እናደርጋለን። ይሄ ምሳሌም እንውሰድ። ፈተና ሲጀምር 10 ደቂቃ ሲቀር እጃችን ቢንቀጠቀጥ ለ5 ሰከንድ ጡጫ መያዝ፣ ከዚያም ማላቀቅ። ይህንን ከ2-3 ጊዜ ደጋግሞ መስራት እጃችን ከመቀጥቀጥ እንዲድን እናደርጋለን። በሳይንስ ለምን ይሰራል ወይም ደግሞ እንዴት ይሰራል የሚሉትን እንመልከት። ጭንቀት ሲጨምር ጡንቻዎቻችንን ሳናውቀው ይጠነክራሉ። አእምሮ ማደግ አለ ብሎ እንዲያስብ ይሆናል። PMR ግን ጡንቻዎቹን ሲያላቅቅ ለአእምሮ አሁን አደጋ የለም የሚል መልእክት ይልካል። በዚህ ምክንያት የጭንቀት ሆርሞኖች ይቀንሳሉ፣ የልብ ምት፣ የትንፋሽ ፍጥነት ይረጋጋል። ለተማሪዎች የምመክረው በየቀኑ 10 ደቂቃ PMR መለማመድ። ፈተና ከመጀመሩ ከ10 እስከ 15 ደቂቃ በፊት 478 የመተንፈሻ ዘዴንና PMRን ማጣመር ጭንቀትን ለመቀነስ መልካም መንገድ ነው። ኤግዛም አንዛይቲ ጋር በተገናኘ የተደረጉ ጥናት ዋና ግኝቶችን በተወሰነ መልኩ ለማንሳት እንሞክር። 925 የዩኒቨርሲቲ ተማሪዎችን ባማከለ ጥናት የሚከተሉት ተገኝተዋል። 30% ያህሉ እጅግ ከፍተኛ የሆነ ከፈተና ጋር የተገናኘ ጭንቀት አለባቸው። የመጀመሪያና ሁለተኛ ዓመት ተማሪዎች የበለጠ ጭንቀት ይበረታባቸዋል። ዝቅተኛ GP ያለባቸው ተማሪዎች የበለጠ ይጨነቃሉ። እንቅልፍ መዛባት መቀነስ፣ ብዙ ቡና ወይንም ኢነርጂ መጠጥ መጠጣት ጭንቀትን ይጨምራል። ማሰላሰል፣ ሜዲቴሽን፣ መዝናናት፣ ሪላክሴሽን እና ከቤተሰብ ወይም ከጓደኛ ጋር መወያየት ደግሞ ጭንቀትን ይቀንሳል ማለት ነው። ስለዚህ ጭንቀት ፈተና ላይ ጋር በተገናኘ በአንተ ወይም በአንቺ ብቻ የሚታይ ሳይሆን በብዙ ተማሪዎች ዘንድ የሚከሰት ጉዳይ ነው። ሳይንሳዊ ምክሮችን ለማንሳት እንሞክር። ከፈተና ጋር በተገናኘ ጭንቀትን ለመቀነስ የሚከተሉት ተግባራት ቢተገበሩ መልካም ነው። አንደኛ፣ አንጎልን በልምምድ ማዘጋጀት። ቀድሞ ማንበብ፣ አክቲቭ ሪኮል እና ፕራክቲስ ቴስት ማድረግ አስፈላጊ ነው። አካልን ማረጋጋት፣ በቂ እንቅልፍ፣ መደበኛ የአካል እንቅስቃሴ፣ ጤናማ ምግብ መመገብ ጭንቀት ለመቀነስ ሌላኛው ስነ ዘዴ ነው። አሉታዊ ሐሳቦችን መቀየር። እወድቃለሁ ከማለት ይልቅ በተቻለኝ መጠን ተዘጋጅቻለሁ፣ የማውቀውን እሰራለሁ ብሎ ማሰብ ሌላኛው መንገድ ነው። አራተኛ እንውሰድ፣ የህይወት ልማዶችን ማሻሻል። በተለይ ካፌን መጠጥ ወይንም አነቃቂ መጠጦችን መቀነስ፣ በየቀኑ ከ7 እስከ 9 ሰዓት መተኛት፣ ውሃ በበቂ ሁኔታ መጠጣት፣ ቀላል የአካል እንቅስቃሴ ማድረግም አስፈላጊ ነው ማለት ነው። ሌላኛው ደግሞ ቀላል ጥያቄዎችን በመጀመሪያ ደረጃ መመለስ፣
ጭንቀትን ለመቀነስ ሌላኛው መንገድ ነው ማለት ነው። የመጨረሻው ደግሞ ፈተናውን ሙሉ በሙሉ ማንበብ ከኤግዛም አንዛይቲ ጋራ በተገናኘ መፍትሄዎች ናቸው ላለሁ። መጨረሻ ላይ ምን እንበል ካልን የፈተና ጭንቀት የብዙ ተማሪዎች የሚያጋጥማቸው መደበኛ ሁኔታ ነው። ነገር ግን በትክክለኛ ዝግጅት፣ በቂ እንቅልፍ፣ የመተንፈሻ ልምምድ፣ አዎንታዊ አስተሳሰብና ጤናማ የኑሮ ልምዶች እጅግ ሊቀንስ ይችላል። ጭንቀትን ሙሉ በሙሉ ማጥፋት እንኳን ባይቻልም ግን በትክክል ከተቆጣጠርነው ወደ ትኩረት መነሳሳትና የተሻለ ውጤት ሊቀየር ይችላል እላለሁ። እነዚህን ሐሳቦች መተግበር ከኤግዛም አንዛይቲ ጋር በተገናኘ መፍትሄ ለመስጠት ያስፈልጋል እላለሁ። በተቻላችሁ መጠን ይሄ ቪዲዮ የሚደርሳችሁ ሰዎች ይሄንን ቪዲዮ ላይክ፣ ሳብስክራይብ አድርጉ እላለሁ። አመሰግናለሁ።